ቻፕተር 4 ሂት ኤንድ ቴርሞዳይናሚክስ የሚለው ነገር ነው ያለው ማለት ነው። ይሄ ከግሬድ 12 ጋር ሪሌትድ የሆነ ግሬድ 12 ዩኒት 1 ማለት ነው። በሰፊው የተማራችሁት ነገር አለ። ነገር ግን ይሄ ከመጀመሪያው ጀምሮ የምታዩት ማለት ነው። ሶ ቴምፕሬቸር ኤንድ ዜሮስ ሎ ኦፍ ቴርሞዳይናሚክስ ቴምፕሬቸር ብለን የምንጠራው ምን ማለት ነው? ዲስ ፋንዳሜንታል ፊዚካል ኳንቲቲ ነው that used to the difference of temperature ማለት ቴምፕሬቸር ወይም ሂት ዲፈረንሱን ሜጀር የምናደርግበት ፋንዳሜንታል ፊዚካል ኳንቲቲ ቴምፕሬቸር ተብሎ ይጠራ ማለት ነው። ሶ ቴምፕሬቸርስ ሃቭ ዲፈረንት ስኬል ብዙ አይነት ስኬሎች አሉት ቴምፕሬቸርን ሜጀር የምናደርግበት ማለት ነው። ወይንም የተለያዩ ፎርሙላዎች ይኖሩና ማለት ነው። የመጀመሪያው ዲግሪ ሴልሲየስ which is equal to 5/9 into what degree Fahrenheit minus 32 ችን አንድ ኦፍ ፎርሙላ ትይዛላችሁ። ሁሉ ጊዜም ዲግሪ ሴልሲየስን ወደ ምን ለመቀየር ስንፈልግ ነው ማለት ነው ወደ ዲግሪ ፋራናይት ለመቀየር ስታስቡ አለም ደግሞ ዲግሪ ፋራናይትን ወደ ዲግሪ ሴልሲየስ ለመቀየር ስታስቡ ይችን ፎርሙላ ትይዛላችሁ ማለት ነው። ሁለተኛው ዲግሪ ሴልሲየስን ወደ ኬልቪን ለመቀየር ዲግሪ ሴልሲየሱ ላይ 273.15 ሲጨምሩበት ኬልቪን ይሆናል ማለት ነው። በኬልቪን ሜጀር አደረጋችሁት ማለት ነው። ለምሳሌ እዚህ ላይ you have 25 ዲግሪ ሴልሲየስ ቢኖር ኢን ኬልቪን በቀይሩት 25 ዲግሪ ሴልሲየስ የነበረው ፕላስ 273 ብላችሁት 0.15 ወይም 298.15 ኬልቪን ይሆናል ማለት ነው። እንደዚህ አይነት ሁለቱን ፎርሙላ በደንብ አድርጋችሁ መያዝ አለባችሁ። መጽሐፍ ሞጁላችሁ ላይ የተቀመጡት የተለያዩ ፎርሙላዎች ይሄ ራሱን ሪአሬንጅ አድርጎት ነውና የተለየ ነገር የለውም። ሶ ሁለቱን ብቻ መያዝ ለእናንተ በቂ ነው ማለት ነው። ሌላው ዜሮስ ሎ ነው። ዜሮስ ሎ ኦፍ ቴርሞዳይናሚክስ ብለን የምንጠራዋለን። ዜሮስ ሎ ኦፍ ምንድነው ማለት ነው? ቴርሞዳይናሚክስ ይሄ ዜሮስ ሎ ኦፍ ቴርሞዳይናሚክስ ብለን የምንጠራው ኢዝ ተርማል ኢኩሊብሪየም ለማለት ነው። ተርማል ኢኩሊብሪየም እንደማለት ነው። ተርማል ኢኩሊብሪየም ስንል there is no temperature difference between two objects ሁለት ኦብጀክትን ብትወስዱ በእነዚህ ሁለት ኦብጀክቶች መካከል ምንም አይነት የቴምፕሬቸር ዲፈረንስ አይኖርም ማለት ነው። ለምሳሌ ይሄ 40 ዲግሪ ሴልሲየስ ቢሆን ይሄም also 40 ዲግሪ ሴልሲየስ ከሆነ ሁለቱ ኢን ኮንታክት ቢሆኑ there is no flow of heat from one object to other object ለምሳሌ ይሄ ኦብጀክት A ቢሆን ይሄ ኦብጀክት B ቢሆን ሁለቱ ኢን ኮንታክት ብናደርጋቸው በኮንታክት ማለት ሁለቱን እንዲገናኙ ፊዚካሊ ኢን ኮንታክት ቢሆኑ ምንም አይነት የሂት ፍሎ አይኖርም ማለት ነው። ወይም ሂት ኤክስቼንጂንግ አይኖርም። ይህን አይነት ሎው ዜሮስ ሎ ኦፍ ቴርሞዳይናሚክስ ብለን እንጠራዋለን ማለት ነው። ይሄ የመጀመሪያ ኮንሴፕታችሁ ነው ማለት ነው ከዩኒት 4 ላይ የምትይዙት። ሁለተኛው 4.2 ነው። ተርማል ኤክስፓንሽን ነው። due to increasing of what temperature there is length expansion area expansion and volume expansion ሶስት አይነት ኤክስፓንሽኖች ይኖሩና ማለት ነው። ሊነር ኤክስፓንሽን ብለን የምንጠራው ሌንግዙ ብቻ ኤክስፓንድ ያደርጋል due to increasing of temperature። ለምሳሌ ያንናቸው እኔ የመጀመሪያው ኤክስፓንሽን ተርማል ኤክስፓንሽን ብለን ከምንጠራው ውስጥ the expansion of alcohol ለምሳሌ ብትወስዱ ልክ እንደ ቴርሞሜትር ያገለግላል። እንዲሁም ደግሞ ኤክስፓንሽን ኦፍ ሜርኩሪ ለቴርሞሜትር የምንጠቀመው ማለት ነው። with increasing temperature volume of mercury increase ያደርጋል ማለት ነው። ያንን አይነት ክስተት ኤክስፓንሽን ብለን እንጠራዋለን። cause of increasing temperature there is expansion of what volume length and area ማለት ነው። ስለዚህ ሶስቱም ነገሮች በቀላሉ እንዴት መያዝ እንዳለብን እንይ ማለት ነው። የመጀመሪያው ተርማል ኤክስፓንሽን ብለን የምንጠራው ምንድነው? ሊነር ኤክስፓንሽን ነው ማለት ነው። ሊነር ተርማል ኤክስፓንሽን ብለን የምንጠራዋለን ማለት ነው። ሊነር ተርማል ኤክስፓንሽን ይሄ ማለት ምን ማለት ነው? ሊነር ተርማል ኤክስፓንሽን ብለን የምንጠራው ምን ማለት ነው? ይችን እንይ። ይሄ የራሱ የሆነ ፎርሙላ አለ። a certain object የሆነ ሌንግዝ ኤል ኖት ቢኖረው የሚባል ሌንግዝ ቢኖረው ማለት ነው። increasing temperature የሆነ ቴምፕሬቸር ከሆነ ጫፉ ላይ ቴምፕሬቸር ኢንክሪዝ እንዲደረግ ቢሆን ምን ያደርጋል ማለት ነው? ሌንግዙ የሆነች ኤክስቴንት ምን ያደርጋል ማለት ነው? ይጨምራል ማለት ነው። that means ቼንጅን ኤል አለችው ማለት ነው። ይቺ ቼንጅን ኤል ኖርማል ኤክስፓንድ ያደረገባት ነው ማለት ነው። ይቺኔቱ ኤክስፓንድ ያደረገው due to the increasing of temperature there is length change ማለት ነው። ይሄ length change ነው ሊነር ኤክስፓንሽን ብለን የምንጠራው ማለት ነው። ስለዚህ ሊነር ኤክስፓንሽን is proportional to
linear expansion is proportional to length of an object and what? Changing temperature. Length of an object ላይ እና changing temperature ላይ እቺ L ኖት ያልኳችሁ ኦሪጂናል ሌንግዙ ነው ማለት ነው። መጀመሪያ የነበረችው ሌንግዝ ነው ማለት ነው። proportional constant to changing L which is equal to what? Proportional constant, it is linear expansion coefficient ብለን እንጠራታለን። it is alpha ናት. that means L not changing T ብለን እንገልጸዋለን ማለት ነው። ይሄ ነው linear expansion ማለት ነው። መጨረሻ ላይ ይሄንን ቶታሊ length of an object እንወሰድ ብንል የዚህኛው after expansion ማለት ነው። ይሄ ኖርማል L ብትሉት so L which is equal to L not plus what? ቼንጅን ኤል ይመጣ ማለት ነው። ይህ ማለት ደግሞ በሌላ አነጋገር ኤል ኖት እንዳለ ሆኖ ፕላስ ዋት ይሄኛው ቼንጅን ኤል ያልኳችሁ ሊነር ተርማል ኤክስፓንሽን ኮኤፊሺየንት ታይምስ ኤል ኖት ታይምስ ቼንጅን ቲ ይመጣ ማለት ነው። ሶ ኤል ኖትን ኮመን ማውጣት ትችላላችሁ። ሌንግዝ ኤል which is equal to ምን ይመጣ ማለት ነው? ኤል ኖት ኢንቱ ዋት 1 ፕላስ አልፋ ኤል ኖት ቼንጅ ኖ ኤል ኖት ኮመን አውጥተን ቼንጅን ቲ አድርገን መግለጽ እንችላለን ማለት ነው። በዚህ አይነት መልክ ኤክስፕረስ ማድረግ እንችላለን። ኦኬ ሁለተኛው ተርማል ኤክስፓንሽን ብለን የምንጠራው ምን ማለት ነው? ኤሪያል ኤክስፓንሽን ነው። ኤሪያል ኤክስፓንሽን ብለን እንጠራዋለን። ይህ ማለት a certain object have original area A naught ደግሞ due to increasing of temperature there is changing area or areal expansion changing area ነው። ቴምፕሬቸር በሚጨምሩበት ሰዓት ሌንግዙም ሄቱን ጨምሮ changing area ይኖራል ማለት ነው። ስለዚህ ይሄ ነው areal expansion ብለን የምንጠራው። this areal expansion is proportional to original area of an object ማለት ነው። መጀመሪያ ላይ የነበረው times changing t ነው። and changing area of an object or areal expansion of an object which is equal to 2 times of linear thermal expansion coefficient of an object times what? area naught ወይም times changing t ይመጣ ማለት ነው። መጨረሻ የምናገኘው ቶታል ኤሪያው ይሄ ሙሉ ዘሆል የሚሆነው ኤሪያ ብንለው so area which is equal to area naught plus what? 2 times of linear expansion coefficient እቺን ይቷለች times area naught times changing t ይመጣ ማለት ነው። ይሄ ማለት ደግሞ በሌላ አነጋገር ኮመን ስታወጡ ምን ነው ማለት ነው? area of an object after expansion which is equal to a naught into 1 plus 2 times of linear expansion coefficient times changing t ይመጣ ማለት ይሄ ኤሪያል ኤክስፓንሽን ብለን እንጠራዋለን ማለት ነው። 2 ታይምስ ነው የመጣው። ለምን 2 ታይምስ ኦፍ ሊነር ኤክስፓንሽን የመጣው? ኤሪያ ብለን የምንጠራው ሌንግዝ ኖት ታይምስ ሌንግዝ ኖት ነው። ስለዚህ የሁለቱ ብዜት ነው ያለው እዚህ ቦታ ወይም ቼንጅን ሌንግዝ ታይምስ ቼንጅን ሌንግዝ ስለሚሆን ሁለቱም ላይ አንዳንድ ኮኤፊሺየንት ይኖራቸው ማለት ነው። ፋይናሊ በኮመን ደረጃ ስታወጡት 2 ታይምስ ኦፍ ምን ነው ማለት ነው? ሊነር ኤክስፓንሽን ኮኤፊሺየንት ጋር እኩል ይመጣ ማለት ነው። ይሄ ኤሪያል ኤክስፓንሽን ነው ማለት ነው። ሶስተኛው ተርማል ኤክስፓንሽን ብለን የምንጠራው ቮሊዩም ኤክስፓንሽን ነው። it is ቮሊዩም ኤክስፓንሽን ብለን እንጠራዋለን። ቮሊዩም ኤክስፓንሽን ኦኬ ቮሊዩም ኤክስፓንሽን ማለት ምን ማለት ነው? a certain object have v naught initial volume አለው without applying external temperature የራሱ v naught አለው after increasing the temperature of a system there is volume expansion v naught ማለት ነው። ኖ change in v ይሄን ይኖረዋል ማለት ነው። ስለዚህ እቺ change in v ማለት ምን ማለት ነው? volume expansion ነው። it is proportional to original volume of an object it is መጀመሪያ ላይ የነበረው times what? change in t ነው። proportional constant ግን change in v which is equal to 3 times of linear expansion coefficient times what? v naught times change in t ይመጣ ማለት ነው። times change in t so change in v or volume expansion which is equal to 3 times linear expansion coefficient alpha times what?
v naught times change in t ይሄ ቮሊዩም ኤክስፓንሽን ነው። ይሄንን በሰፊው ስንሰራው ምን ይሆናል? መጨረሻ የምናገኘው ቮሊዩም አለ። መጨረሻ የምናገኘው ቮሊዩም ምንድነው? ወይም v which is equal to v naught plus what change in v ነው። ይህ ማለት v naught የመጀመሪያ የነበረው ነው። after expansion there is change in v ያለችው ሁለቱ ድምር ማለት ነው። ይህ ማለት ደግሞ v naught plus what change in v means 3 times linear expansion coefficient times v naught times change in t ይመጣል። v which is equal to v naught into what 1 plus 3 times of linear expansion coefficient times change in t ይመጣል ማለት ነው። እነዚህ ሶስቱ thermal expansion ብለን እንጠራቸዋለን ማለት ነው። with increasing temperature there is length change, there is areal change, there is what volume change ማለት ነው። እነዚህን በዚህ አይነት መልክ መያዝ ትችላላችሁ። linear expansion የነገርኳችሁን areal expansion እንዲሁም ደግሞ volume expansion ሶስት ነገሮችን አይተናል ማለት ነው። ሌላው the concept of heat, work and energy እነዚህን ኮንሴፕቶችን the concept of what heat, work and internal energy what are them ምን ማለት ናቸው እነዚህ heat, work and energy? እንግዲህ heat ብለን የምንጠራው heat means it is a form of internal energy አንድ ኮምፖነንት ነው። የኢንተርናል ኤነርጂ ኮምፖነንት ብለን ከምንጠራው አንደኛው ደግሞ ማለት ነው ሂት ነው ማለት is microscopic energy form ነው ሂት ብለን የምንጠራው it is a system maybe gain heat or lose heat gain ሊያደርግ ይችላል አለም ደግሞ lose ሊያደርግ ይችላል ማለት ነው። ስለዚህ ሂት የራሱ ዩኒት አለው ጁል አለው and also ካሎሪ ይኖረዋል ማለት ነው። እንደዚህ አይነት በዚህ አይነት ዩኒት እንገልጸዋለን ማለት ነው። ስለዚህ ይሄኛው the difference of temperature it is an energy formed by what difference temperature between system በሲስተም መካከል የቴምፕሬቸር ዲፈረንስ ሲኖር የሚፈጠር ኢነርጂ ሂት ኢነርጂ ብለን እንጠራዋለን ማለት ነው። ሌላኛው ወርክ ነው። እንግዲህ ወርክ ብዙ አይነት ዴፊኒሽን አለው ወርክ ብለን የምንጠራው አሁን ሂት ምንድነው ወርክ ምንድነው ለሚለው ነገር ወርክ ብለን የምንጠራው ይሄ ብዙ ዴፊኒሽን ይኖራል። we have different types of work electrical work ብለን የምንጠራ ይኖረናል ኤሌክትሪካል ወርክ ይኖረናል ሜካኒካል ወርክ ይኖረናል ማለት ነው። ሜካኒካል ወርክ ብለን የምንጠራቸው ብዙ ነገሮች አሉ ማለት ነው። ኤሌክትሪካል ወርክ ብለን የምንጠራው ብዙ ጊዜ work done which is equal to what amount of charge times potential difference change in v አለ ማለት ነው። amount of charge times what potential difference ይሄ ኤሌክትሪካል ወርክ ደን ነው። ሜካኒካል ወርክ ደን ስንል በብዙ አይነት መልክ እንገልጸዋለን። አንደኛ ወርክ ደን which is equal to force times what displacement ይኖርናል and also work which is equal to pressure times what change in v ይኖርናል in change in volume በዚህ መሰረትም የሚፈጠር ይኖራል ማለት ነው። ስለዚህ ወርክ ደን ብለን እንጠራው ይሄን አይነት ነው ማለት ነው። ሌላኛው ኢነርጂ ራሱን ስንጠራ ካሁን በፊት እንዳየነው ኢነርጂ the ability of an object to do work ነው ኢነርጂ ብለን እንጠራው። so we have different types of energy ብዙ አይነት ኢነርጂ አሉ። ስንጠራቸው በሁለት ኮምፖነንት ነው ፖቴንሻል ኢነርጂ ኤንድ ኪኔቲክ ኢነርጂ ብለን በሁለት እንከፍላቸዋለን። ፖቴንሻል ኢነርጂ ምንድነው? አሁን ኢነርጂን ስትወስዱ ኢነርጂ ብለን የምንጠራው ምንድነው? በሁለት ከፈል ነው there is potential energy and what kinetic energy ነው። ስፔሲፊክ ሂት ኤንድ ላተንት ሂት ብለን የምንጠራው ምንድነው? በመጀመሪያ ይሄን ለኛ አዲስ የሆነ ኮንሴፕት አይደለም ግሬድ 9ም ፊዚክስ ላይ የተማራችሁት ነገር ስላለ ማለት ነው። ስፔሲፊክ ሂት ብለን የምንጠራው ምንድነው? by definition a specific heat is heat required to rise temperature of an object by 1 degree Celsius or by 1 Kelvin በአንድ ኬልቪን ወይም በአንድ ዲግሪ ሴልሲየስ የአንድን ኦብጀክት ቴምፕሬቸሩን ራይዝ ለማድረግ የምንጠቀመው ሂት ምን ተብሎ ይጠራል ማለት ነው? ስፔሲፊክ ሂት ብለን እንጠራዋለን ማለት ነው። ማቴማቲካሊ ኤክስፕረስ ስናደርገው ስፔሲፊክ ሂት is proportional with both mass of an object and change in temperature ነው። change in temperature እንዲሁም ደግሞ ማሱ ላይ ዲፔንድ ነው ማለት ነው። so it is proportional constant is c that means specific heat ማለት ነው c times mass of an object times what change in t ብለን እንጠራዋለን ማለት ነው። so c ብለን የጠራናት
እቺ ፕሮፖርሽናል ኮንስታንቷ ስፔሲፊክ ሂት ካፓሲቲ ተብላ ትጠራለች። ፎር ኤን ኦብጀክት የየራሳቸው ስፔሲፊክ ሂት ካፓሲቲ አላቸው ማለት ነው። ወይም ማንኛውም ሰብስታንስ የራሱ የሆነ ስፔሲፊክ ሂት ካፓሲቲ ይኖረዋል ማለት ነው። በዛ መሰረት እቺ ስፔሲፊክ ሂት ካፓሲቲ ብለን እንጠራለን። ይሄ በማስ ደረጃ ስንገልጸው ነው። ኢን ተርምስ ኦፍ ሞል ስንገልጸው ደግሞ ስፔሲፊክ ሂት ኢዝ ፕሮፖርሽናል ቱ ቦዝ ሞል ኦፍ አን ኦብጀክት ኤንድ ቼንጅ ኢን ቴምፕሬቸር ነው። የራሱ ፕሮፖርሽናል ኮንስታንት ይኖረዋል ማለት ነው። ያ ፕሮፖርሽናል ኮንስታንቱ አሁንም ሞላር ሂት ካፓሲቲ ተብላ ትጠራለች። ሲ in terms of molar ማለት ነው። that means times n change in t so ሁለት አይነት ፎርሙላዎችን መጠቀም ይቻላል in terms of mole and in terms of mass። ስለዚህ molar heat capacity heat that requires to rise the temperature of material by 1 degree Celsius per mole ማለት ነው። አንድ ሞል ኦፍ የሆነ ኦብጀክትን ቴምፕሬቸሩ ከ0 ዲግሪ ሴልሲየስ ብቻ በ1 ዲግሪ ሴልሲየስ ከፍ ለማድረግ እንዲሁም ደግሞ በ1 ኬልቪን ከፍ ለማድረግ የሚያስፈልገን የሂት አማውንት ስፔሲፊክ ሂት ካፓሲቲ ኢን ሞላር ማለት ነው። በሞል ደረጃ ወይ ሞላር ሂት ካፓሲቲ ብለን እንጠራዋለን ማለት ነው። ሌላኛው ላተንት ሂት ነው። ላተንት ሂት ብለን የምንጠራው it is heat required to change physical state of one matter to other state ማለት ነው። ስለዚህ heat require to change phase of matter to other phase ማለት ነው። to other phase ለምሳሌ ሊኩዊድ የነበረን ወደ ጋዝ ሊሆን ይችላል። እንዲሁም ደግሞ ጋዝ የሆነው ወደ ፕላዝማ ሊሆን ይችላል። ሌላም ነገር እንቀይርበት እንችላለን። አለም ደግሞ ሶሊድ የነበረውን ወደ ሊኩዊድ የነበረው ወደ ጋዝ በዛ አይነት መልክ ለመቀየር የምንጠቀምበት ሂት ላተንት ሂት ተብሎ ይጠራ ማለት ነው። ሶ ላተንት ሂት ማቴማቲካሊ ያው ሂት ስለሆነ terms of q ነው ሪፕሬዘንት የምናደርገው it is proportional with mass of material የማቴሪያል ማስ ላይ ፕሮፖርሽናል ነው ማለት ነው። it is proportional constant ደግሞ specific latent heat ተብሎ ይጠራ ማለት ነው። so q which is equal to mass of an object times proportional constant specific latent heat capacity ናት እቺኛቱ specific latent heat capacity ናት እቺኛቱ L ብለን ይጠራ ማለት ነው። so ሁለቱም ፎርሙላ በዛ መልክ እንይዛለን ማለት ነው። እንግዲህ ላተንት ሂት ላይ ሰፋ ያሉ ነገሮች እናያለን። ሁለት አይነት ላተንት ሂቶች ይኖሩናል። ላተንት ሂት ኦፍ ፊውዥን እና ላተንት ሂት ኦፍ ቫፖራይዜሽን ብለን እንጠራቸዋለን። ታይፕስ ኦፍ ላተንት ሂት ትራንስፈር ብለን እንጠራቸው ሁለት ትራንስፈሪንግ ሜትዶች አሉ። የመጀመሪያው ላተንት ሂት ኦፍ ፊውዥን ላተንት ሂት ኦፍ ፊውዥን ብለን እንጠራዋለን። ይሄ ላተንት ሂት ኦፍ ፊውዥን ብለን እንጠራነው the heat absorbed or released when matter melt የማት ሂት ሪሊዝ ወይም አብዞርብ የሚደረገው ሂት መቼ ነው ማለት ነው? from solid to liquid ሲቀየር ወይም during melting ማለት ነው። መልት በሚያደርግበት ሰዓት አንድ ኦብጀክት ሉዝ ወይም ጌን የሚደረግ የሂት መጠን ላተንት ሂት ኦፍ ፊውዥን ተብሎ ይጠራ ማለት ነው። ስለዚህ ሌላኛው ደግሞ በሁለተኛ ደረጃ የምናየው ላተንት ሂት ኦፍ ቫፖራይዜሽን ነው የሚለው። ይህ ሂት ሪሊዝ ኦር ዋት ጌን when a matter change from a phase liquid ከሊኩዊድ ወደ ቫፐር በሚቀየርበት ሰዓት ወይንም ከሌላ ስቴት ወደ ቫፐር በሚቀየርበት ሰዓት የሚኖረው የሂት ጌን ኦር ሉዝ የሚደረገው የሂት መጠን ላተንት ሂት ኦፍ ቫፖራይዜሽን ብለን እንጠራዋለን ማለት ነው። እነዚህ አይነት መንገዶችን ከያዝን በኋላ ጥያቄ ይኖራል። ያን ጥያቄ ሞጁላችሁ ላይ የተቀመጠ ጥያቄ ይኖራል። እሱን ጥያቄዎች እናንተ መሞከር ትችላላችሁ። እኔ ግን ሰፋ ያሉ ኤግዛምፕሎችን ቀጣይ ስለማሳያችሁ ማለት ነው። እሺ ሌላው የምናየው ሂት ትራንስፈር ሜካኒዝም ብለን የምንጠራው ነገር አለ። 4.5 ላይ ሂት ትራንስፈር ሜካኒዝም what is heat transfer mechanism እንዴት ነው? how a heat transfer from one object
another object by what method? So mechanism ምንድነው? ምን አይነት mechanism ነው ያለው? heat transfer የሚሆንበት ከአንድ ኦብጀክት ወደ ሌላኛው ኦብጀክት በምን አይነት መንገድ ነው ትራንስፈር የሚሆነው ነው። ስለዚህ ብዙ አይነት ሜካኒዝሞች አሉ። የመጀመሪያው ሜካኒዝም ኮንዳክሽን ብለን እንጠራዋለን ማለት ነው። this conduction ሜትድ አለ። ሁለተኛው ሜትድ ደግሞ ኮንቬክሽን ነው። this convection ሜትድ ብለን እንጠራዋለን። ሌላኛው ሬዲዬሽን ነው። ሬዲዬሽን ሜትዶች አሉት። ሌላው ዳይሬክት በርኒንግ ሊሆን ይችላል ማለት ነው። ዳይሬክት በርኒንግ ሜትድ ነው ማለት ነው። ዳይሬክት በርኒንግ እነዚህ አራት አይነት ሜትዶች አሉት። ሶ ሜካኒዝም አለ። ሂት ትራንስፈር ፍሮም ዋን ኦብጀክት ቱ አዘር ኦብጀክት ሊሆን ይችላል ወይንም ፍሮም ሲስተም ቱ ሰራውንዲንግ ፍሮም ሰራውንዲንግ ቱ ሲስተም ሊሆን ይችላል ማለት ነውና በእነዚህ አራት አይነት ከአራቱ በአንዱ ሜካኒዝም ሂት ትራንስፈር ያደርጋል ማለት ነው። እያንዳንዳቸው ማየት እንችላለን። ኮንዳክሽን ብለን የምንጠራው ኢዝ ሞስት ኬዝ ለሶሊድ ማቴሪያል ነው። from the name what you understand there is heat transfer by contacting of object ነው። direct contacting of object ብለን እንጠራዋለን ማለት ነው። ስለዚህ ይሄ ምን ተብሎ ይጠራል? ኮንዳክሽን ብለን እንጠራዋለን ማለት ነው። flow of heat by direct contact from the source of heat ማለት ነው። ከሶርስ ኦፍ ሂት ጋር ኦብጀክት ኮንታክት ካደረገ እዚህ ላይ ሶርስ ኦፍ ሂት ቢኖራችሁ certain object in contact ከሆነ there is heat flow from hot object to what cool object ማለት ነው። ከሆቱ ወደ cool object heat flow ያደርጋል። ይሄ ሜትድ ኮንዳክሽን ብለን እንጠራዋለን ማለት ነው። ሌላው ኮንቬክሽን ነው። ኮንቬክሽን is the transfer of heat by what the movements of the heated particle themselves ራሱ ፓርቲክሉ ሆት የሆነው ፓርቲክል ሙቭ ሲያደርግ ማለት ነው። ሲንቀሳቀስ ሊሆን ይችላል። ይሄ ኮንቬክሽን ብለን እንጠራለን ማለት ነው። this can only take a place in a liquid and gas because in solid the particle are not be able to what move አሁን ይሄ ሁልጊዜ ኮንቬክሽን ብለን የምንጠራው applicable ነው for gas and what liquid ነው ማለት ነው። ለጋዝ እና ለሊኩዊድ ነው because gas and liquids have freely movable particle ስለዚህ ሆት የሆኑት ፓርቲክል ለምሳሌ ክላውድ ላይ ብትወስዱ ሆት ክላውድ ኤንድ ኮልድ ክላውድ አለ ማለት ነው። ኮልድ የሆነ በጣም ቀዝቃዛ ክላውድ ይኖራል ማለት ነው። ስለዚህ በሁለቱ መካከል there is movement እንደዚህ አይነት ሆነ ራሱ ፓርቲክሉ ሙቭ የሚያደርግ ከሆነ የሚንቀሳቀስ ከሆነ በዛ ምክንያት ደግሞ there is heat transferring between hot matter to cold matter ማለት ነው። በት ይሄ ስቴቱ ግን ሬዲዬሽን ነው። ሬዲዬሽን ብለን የምንጠራው ሬዲዬሽን is the ways we receive heat energy from the sun ለምሳሌ ሬዲዬሽን sun እኛው ሂትን ከፀሐይ ማግኘት የምንችለው በሬዲዬሽን ምክንያት ነው፣ በጨረር ምክንያት ነው ማለት ነው። ስለዚህ ይሄኛው አይነት ሜካኒዝም it does not require a medium for its transmission ማለት ነው። ለትራንስሚሽን ምንም አይነት ሚዲየም አይጠይቅም ማለት ነው ይሄኛው። ስለዚህ it can travel in vacuum በቫኪዩም ራሱ ትራቭል ማድረግ የሚችል ነው ማለት ነው ሬዲዬሽን ነው የምታው and it is the form of electromagnetic radiation ነው ብዙ ጊዜ ማለት ነው by absorption or transmitted ሊሆን ይችላል እንዲሁም ደግሞ reflected ሊሆን ይችላል ማለት ነው። ስለዚህ ሬዲዬሽን ራሱ ፎርም አለው። ሬዲዬሽን ስታስቡት አብዞርብ ሊደረግ ይችላል እንዲሁም ደግሞ ትራንስሚትድ ሊሆን ይችላል በሌላ አነጋገር ደግሞ ሪፍሌክትድ ሆኖም ሊሆን ይችላል የሚደርሰን። ስለዚህ ይሄ ሌላኛው ሂት ትራንስፈሪንግ ሜካኒዝም ብለን እንጠራዋለን። ሌላው ዳይሬክት በርኒንግ ኦፍ ማተር ነው። 4.6 ፈርስት ሎው ኦፍ ቴርሞዳይናሚክስ ፈርስት ሎው ኦፍ ቴርሞዳይናሚክስ ስቴት የሚያደርግልን the total internal energy of the system which is equal to total internal energy of the system which is equal to what the summation of heat gain or loss plus what changing work done በዛ አይነት መልክ ነው የምንገልጸው ማለት ኢንተርናል ኢነርጂ ቶታል internal energy ወይም change internal energy ብለን የምንጠራው heat gain or lose by the system or surrounding ሊሆን ይችላል plus what work done by the system or work done on the system ሊሆን ይችላል ማለት ነው። ሁለት ነገሮችን የሁለቱ ሰምሽን ምን ተብሎ ይጠራል ማለት ነው ኢንተርናል ኤነርጂ ነው። ስለዚህ ኢንተርናል ኤነርጂ የሚያጠናልን ቴርሞዳይናሚክስ ሎው ፈርስት ሎው ኦፍ ቴርሞዳይናሚክስ ብለን እንጠራዋለን ማለት ነው። በት እዚህ ላይ በደንብ አድርጋችሁ ማስተዋል ያለባችሁ the sign of internal energy depends on what the sign of heat gain or lose and the sign of what work done ነው። የመጀመሪያው ነው ሳይድ ለምሳሌ the sign of heat gain or lose የሚለው ነገር heat absorbed by the system ከሆነ absorbed by the system ከሆነ by the system
ከሆነ አብዞርብ የሚል ቃል ስታገኙ ምን ሆነ ማለት ነው? you have positive heat ማለት ነው። ሂት ጌን አድርጓል ሲስተማችን ማለት ነው። ሪሊዝ የሚል ነገር ግን ስታገኙ ሪሊዝ የሚል ነገር ስታገኛችሁ ሲስተማችን ሰራውንድ ላይ ስራ ስለሰራ by losing heat ማለት ነው። so you have negative heat q ማለት ነው። በኔጌቲቭ መልክ ትገልጹታላችሁ። ይሄ ሳይን ኦፍ ዋት heat gain or lose positive and negative. positive absorbed by the system, negative released heat from the system ከሆነ ማለት ነው። እነዚህ ሁለቱ ለሂት ጌን ኦር ሉዝ ሳይን ሆናሉ ማለት ነው። ሌላኛው ቼንጅን ወርክ ደን ፖዚቲቭ እና ኔጌቲቭ የሚሆንበት መንገድ አለ። ሶ ቼንጅ ወርክ ደን ፖዚቲቭ የሚሆንበት መንገድ ምንድነው? በመጀመሪያ ፕሬሸር ታይምስ ቼንጅ ኢን ቪ ኢዝ ወርክ ደን ነው። ስለዚህ እዚህ ላይ በደንብ አድርጋችሁ ማየት ያለባችሁ ቼንጅ ኢን ቪ ነው። ቼንጅ ኢን ቪ ግሬተር ዛን 0 ከመጣላችሁ ዛት ሚንስ ቪ ፋይናል ማይነስ ቪ ኢኒሻሉ ከዜሮ የሚበልጥ ከሆነ ቼንጅ ወርክ ደኑ ምንድነው ማለት ነው? ኢዝ ኔጌቲቭ ወርክ ደን ይኖርና ማለት ነው። ኔጌቲቭ ወርክ ደን ይኖርና ማለት ነው። ሶ ኔጌቲቭ ወርክ ደን ነው መቼ? ፖዚቲቭ ቼንጅ ኢን ቮሊዩም ቢኮዝ ኢዝ ኤክስፓንሽን ነው። ሲስተሙ ሰራውንድ ላይ ስራ ሰርቷል እንደማለት ነው። ቼንጅ ኢን ቮሊዩም ግሬተር ዛን 0 ማለት ቪ ፋይናል ማይነስ ቪ ኢኒሻል ነው። ፋይናሉ ከኢኒሻሉ በለጠ ማለት ዜር ኢዝ ኤክስፓንሽን ነው። ኤክስፓንሽን ሲኖር ደግሞ ሲስተም ደን ወርክ ማለት ነው። ሲስተሙ ስራ ሰርቷል ማለት ነው። በዛን ሰዓት ዜር ኢዝ ሉዚንግ ኦፍ ኢነርጂ ነው ፍሮም ዘ ሲስተም። ከሲስተሙ ኢነርጂ ሉዝ ተደርጓል ማለት ነው። በዚህ መሰረት ኔጌቲቭ ወርክ ደን ይኖራቸዋል። ኢዝ ኤክስፓንሽን ነው። ኤክስፓንሽን ላይ ቮሊዩሙ ኤክስፓንድ ካደረገ ወርክ ደናችሁ ኔጌቲቭ ነው። ሌላኛው ወርክ ደን ፖዚቲቭ የሚሆነው መቼ ነው? ኢፍ ቼንጅ ኢን ቪ ሌስ ዛን 0 ዛት ሚንስ ቪ ፋይናል ማይነስ ቪ ኢኒሻል ኔጌቲቭ ከመጣላችሁ ኔጌቲቭ የሚመጣ ከሆነ በዚህ ሰዓት ወርክ ደን ኦን ዘ ሲስተም ነው። ሲስተም ላይ ስራ ተሰርቷል ወይም ኮምፕረስ አድርጓል ሲስተማችን ላይ ዜር ኢዝ ኤክስተርናል ፕሬሸር አለ። በዚህ መሰረት ቼንጅ ወርክ ደናችሁ ግን ምን ሆነ ማለት ነው? ፖዚቲቭ ቫልዩ ይኖረዋል ማለት ነው። እነዚህ ነገሮችን ሳይኑን ትይዛላችሁ ማለት ነውና ስትወስዱ ቼንጂንግ ኢንተርናል ኤነርጂ which is equal to changing heat gain or lose plus or minus what ቼንጅ ወርክ ደን ነው ሊሆንላችሁ የሚችለው። ፕላስም ይሆናል ማይነስ ይሆናል። የዝም ሳይን አለው እንደፈለገ መገለባበጥ የሚችል ነው። የኛው ይኖራል። የዝን ለማየት ሁልጊዜም አብዞርብ እና ሪሊዝ የሚለውን ቃል ማየት። ሪሊዝ ኔጌቲቭ፣ አብዞርብ ፖዚቲቭ ነው። ሲስተሙ አብዞርብ የሚያደርግ ከሆነ ፖዚቲቭ ነው። ሲስተሙ ሪሊዝ የሚያደርግ ከሆነ ኔጌቲቭ ነው ማለት ነው። ወርክ ደን ደግሞ ኮምፕረስ በሚሆንበት ሰዓት ላይ እና ኤክስፓንድ በሚሆንበት ሰዓት ሁለቱ ልዩነት አላቸው ማለት ነው። ስለዚህ ኤክስፓንሽን ከሆነ ኢዝ ኔጌቲቭ ወርክ ደን ነው የሚኖራችሁ። እንዲሁም ደግሞ ኮምፕረስ የሚሆን ከሆነ ደግሞ ፖዚቲቭ ወርክ ደን ይኖራቸው ማለት ነው። እነዚህን በመያዝ ሳይን እንደፈለጋችሁ መቃየር ትችላላችሁ። ሶ ዘ ሳይን ኦፍ ኢንተርናል ኤነርጂ ዲፔንድስ ኦን ዋት ዘ ሳይን ኦፍ ሂት ጌን ኦር ሉዝ ኤንድ ቼንጅ ወርክ ደን ኢን ተርምስ ኦፍ ቼንጅ ኢን ቮሊዩም ማለት ነው። በዚህ አይነት መልክ ፈርስት ሎው ዋና ዴፊኒሽኑ ይሄን ይመስላል ማለት ነው። ስለዚህ ፈርስት ሎው ብዙ እንትኖች ይኖርታል። በመጀመሪያ ሶስት አይነት ሲስተሞች አሉ። ባይ ዘ ዌይ we have three types of system: open system, closed system and isolated system ብለን እንጠራቸዋለን። ሶ ኦፕን ሲስተም ምን ማለት ነው? ኦፕን ሲስተም in this case both energy and matter exchange ኢነርጂ እና ማተር ኤክስቼንጅ የሚያደርግበት ነው። ከአንድ ኦብጀክት ወደ ሌላኛው ኦብጀክት ወይም ከሲስተም ወደ ሰራውንዲንግ ኢነርጂ እና ማተር ኤክስቼንጅ የሚያደርግ ከሆነ ይህን አይነት ሲስተም ወይም ቴርሞዳይናሚክ ሲስተም ኦፕን ሲስተም ብለን እንጠራዋለን። ክሎዝድ ሲስተም ብለን የምንጠራው ደግሞ ክሎዝድ ሲስተም ብለን የምንጠራው ኦንሊ ዋት ኢነርጂ ካን ኤክስቼንጅ ኢነርጂ ብቻ ኤክስቼንጅ የሚያደርግ ከሆነ ምን ተብሎ ይጠራል ማለት ነው? ክሎዝድ ሲስተም ተብሎ ይጠራል ማለት ነው። በክኖት ማተር አይዞሌትድ ሲስተም ለምንጠራው ሞጁላችሁ ላይ የተቀመጠው ማለት ነው። it is isolated system ለምንጠራው in this system there is no both energy and matter exchanging ኢነርጂ እና ማተር ሁለቱም ኤክስቼንጅ ማድረግ አይችሉም። ስለዚህ እነዚህ አይነት ሲስተሞች ካያችሁ ምን ትወስዳላችሁ ማለት ነው? in isolated system heat internal energy which is equal to what? 0 የሚመጣ ነው። that means heat gain or lose and also change work done እነዚህ 0 የሚሆኑበት ፖይንት ነው ሲስተም አይዞሌትድ ሲስተም ብለን እንጠራዋለን ማለት ነው። ሌላ
ሲስተሞች አሉ እነሱንም አብረን እናያለን ማለት ነው። ሌላው ፕሮሰስ እንስቲ ፕሮሰስ ኢን ፈርስት ሎው ኦፍ ቴርሞዳይናሚክስ ላይ ምን አይነት ፕሮሰሶች አሉ ያንንዳቸውን አብረን እንይ። the first law for different thermodynamics process ብለን እንጠራቸው ምንድናቸው እስቲ እንይ። የመጀመሪያው ሳይክሊክ ፕሮሰስ ነው። ሳይክሊክ ፕሮሰስ ምን ማለት ነው? ሳይክሊክ ፕሮሰስ ፈርስት ሎ ላይ እንግዲህ ሳይክሊክ ፕሮሰስን ምናይበት ነው ማለት ነው። ሳይክሊክ ፕሮሰስ ስንል ለምሳሌ እንውሰድና ሊኩዊድ ዋተር changes to what ጋዝ ዋተር ወደዚህ ቢቀየር በመጀመሪያ ሊኩዊድ ዋተር ወደ ጋዝ የሚቀየርበት ቫፖራይዜሽን አለ። ቫፖር ደግሞ ወደ ሊኩዊድ የሚቀየርበት ይሄኛው ኖርማል ፍሪዚንግ ነው። ፍሪዝ ያደርጋል ማለት ነው። እነዚህ ሁለት ነገሮችን እንውሰድ ወይም ዲፖዚት ያደርግልናል እዚህ ላይ ማለት ነው። ዲስቲል ያደርግልናል ማለት ነው። በዚህ መሰረት ሁለቱ አት ኢኩሊብሪየም ነበሩ። ሶ ይሄ ሊኩዊድ ስቴቱ ወደ ጋዝ ስቴት ሲቀየር እንደያ ደግሞ ጋዝ ስቴቱ ወደ ሊኩዊድ ስቴት ሲመለስ ሪቨርስ ሲያደርግ ይሄ አንድ ሳይክል ተብሎ ይጠራል ማለት ነው። በዚህ ሰዓት ሂት gain or lose which is equal to what change in work done ጋር ኢኳል ነው ማለት ነው። ሂት gain or lose ለምንጠራው ከቼንጅ ወርክ ደን ጋር እኩል የሆነበት ሲስተም ምን ተብሎ ይጠራል ማለት ነው? ሳይክሊክ ፕሮሰስ ብለን እንጠራዋለን። in this process internal energy which is equal to 0 ነው because internal energy which is equal to what changing q plus change work done ነው። በት ሁለቱ ኢኩዌት ብታደርጓቸው changing q minus changing work done which is equal to 0 ስለሚመጣ በዚህ ምክንያት ኢንተርናል ኤነርጂያችን 0 ይሆናል ማለት ነው። ይሄን አይነት ፕሮሰስ ሳይክሊክ ፕሮሰስ ብለን እንጠራዋለን። ሁለተኛው ፕሮሰስ አይዞኮሪክ ፕሮሰስ ብለን እንጠራዋለን። አይዞኮሪክ ፕሮሰስ ነው። አይዞኮሪክ ፕሮሰስ አይዞኮሪክ ብለን እንጠራው change in volume which is equal to 0 የሆነበት ማለት ነው። ሶ change in volume 0 ሆነ ማለት change in internal energy which is equal to q plus change in work done ስለሚሆን but work done which is equal to p times of change in v ስለሆነ ይሄኛው ቫልዩ 0 ስለሚያመጣው change in internal energy which is equal to what change in heat gain or lose change in q የምንበት ይሄ አይዞኮሪክ ፕሮሰስ ብለን እንጠራዋለን ማለት ነው። ሌላ በተጨማሪ አዲያባቲክ ፕሮሰስ ነው። አዲያባቲክ ፕሮሰስ ማለት ነው አዲያባቲክ ፕሮሰስ ብለን የምንጠራው during this there is no heat gain or lose ማለት ነው። so change in internal energy which is equal to change in q plus change work done ነው። during this heat gain or lose የሚባለው 0 ነው ማለት ነው። በዚህ መሰረት change in internal energy which is equal to change work done ጋር እኩል ናቸው ማለት ነው። ይሄ አይዞ ምንድን ብለን እንጠራው ነው? አዲያባቲክ ፕሮሰስ ብለን እንጠራዋለን ማለት ነው። አራተኛው አይዞተርማል ፕሮሰስ ነው። አይዞተርማል ፕሮሰስ ስንል ቼንጅ ኢን ቴምፕሬቸሩ 0 የመጣበት ነው። ሶ ቼንጅ ኢን ቴምፕሬቸሩ 0 ነው ማለት there is no internal energy። ይሄኛው አይዞተርማሊ ኢኳል ሆነ ማለት በቴምፕሬቸር ኢኳል ሆነ ማለት internal energy of the system which is equal to 0 የሚመጣበት ነው። በዚህ መሰረት change in internal energy which is equal to change in q plus what change work done ነው። ሶ ሁለቱን ስትመለከቱ change in q which is equal to minus change in work done ጋር እኩል ነው ማለት ነው። ይሄን አይነት ፕሮሰስ ምን ብለን እንጠራዋለን ማለት ነው? አይዞተርማል ፕሮሰስ ተብሎ ይጠራል ማለት ነው። ሌላው አይዞባሪክ ፕሮሰስ ነው። አይዞባሪክ ብለን የምንጠራው ምንድነው? አይዞባሪክ ፕሮሰስ ስንል change in internal energy which is equal to change in q plus what change in work done ያለን ይሄኛው ፕሮሰስ but እዚህ ላይ pressure times what change in v ነው። pressure እንደ ኮንስታንት ነው የምናስበው ማለት ነው። ስለዚህ pressure ኮንስታንት ቢሆንም ምንም ለውጥ አያመጣም ማለት ነው። ቶታሊ in አይዞባሪክ ፕሮሰስ change in internal energy which is equal to change in q plus what change in work done ነው ማለት ነው። change work done ይሄ እንደነበረ ምንም 0 የሚሆን ነገር የለም ማለት ነው። እቺን አይነት ፎርሙላ ትይዛላችሁ ማለት ነው። ስለዚህ ፈርስት ሎው ኦፍ ቴርሞዳይናሚክስ